ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን ላይ በቀጥታ ከኢትዮጵያ ጋር የሚገናኙ እንዲሁም ደግሞ በተዘዋዋሪ መንገድ ከኢትዮጵያ የቀይ ባህር ጥያቄ ጋር ፊት ለፊት ሊፋጠጡ የሚችሉ ሁለት አጀንዳዎችን ይዤላችሁ ቀርቤያለሁ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በእርስ በርስ ግጭት እየታመሰች ባለችው ሱዳን ላይ የተባበሩት አረብ ኤምሬትና ሳውዲ በሁለት የተለያዩ ክንፎች ላይ ለመቆም እየተንደረደሩ ይገኛሉ። የሱዳኑ መሪ ጀነራል አልቡርሃን በተደጋጋሚ የተባበሩት አረብ ኤምሬት በሱዳን የውስጥ ጉዳይ ላይ ጣልቃ በመግባት ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያን በማስታጠቅ ጭምር ጀነራል አልቡርሃንን ከስልጣን ለማስወገድ እየሰሩ ሱዳንን ለማፍረስ እየተንቀሳቀሱ ነው የሚል ክሶችን ሲያቀርቡ የቆየ ቢሆንም አሁን ላይ ግን ከሳውዲ መንግስት ጋር ስትራቴጂካዊ የተባለ ጥምረትን ለመፍጠር ከኢሮብ ቀጥሎ ባሉት ቀናቶች ላይ ቀጠሮን ይዘዋል። አዲስ ምክር ቤትም መቋቋሙ ተሰምቷል። ሱዳን ታይምስን ጨምሮ ሌሎች ዓለም አቀፍ የሚዲያ ተቋማትም ይህንኑ መረጃ እያራገቡት ይገኛሉ። ጀነራሉ ከሳውዲ መንግስት ጋር ሊፈጥሩት ያሰቡት ጥምረት ምን ይመስላል? በዚህ ጥምረት ደግሞ አሁን ላይ ሳውዲ ለምን ለመፍጠር አሰበች? በሳውዲና በኢትዮጵያ መካከል ያለው ሁለትዮሽ ግንኙነትና የሱዳን ጦር ወደ ኢትዮጵያ ድንበር እያደረገ ያለው እንቅስቃሴ ጋር ተይዞ ምን ሀሳቦች ይነሳሉ የሚለውንም ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው ጥረት ላይ አሰብ ወደብ ላይ ከምታነሳው የታሪክና የሕግ ባለቤትነት በተጨማሪ ከአንድ ወደብ በተጨማሪ ሌሎች አማራጭ የባህር በርና ወደቦችን ለማግኘት በምታደርገው ጥረት ላይ ከራስ ገዟ ሶማሌላንድ ጋር እንግዲህ ከዓመታት በፊት የደረሰችበት የመግባቢያ ስምምነት የሚታወስ ነው። ለራስ ገዟ ሶማሌላንድ ኢትዮጵያ የሉዓላዊ ሀገርነት እውቅናን በመስጠት ወደ ቀይ ባህር ማስገባት የሚያስችላትን የባህር በር ለማግኘት ጥረቶችን ስታደርግ የአፍሪካ ቀንድ ሀገራት በተለይም ጅቡቲ፣ ኤርትራ፣ ሶማሊያና ግብጽ በጋራ በመሆን ተቃውሟቸውን ሲያሰሙ ቆይተዋል። ምንም እንኳን ኢትዮጵያ የሉዓላዊ ሀገርነት እውቅናን ለሶማሊላንድ ባትሰጥም የሉዓላዊ ሀገርነት እውቅናን ለሶማሊላንድ የሰጠችው እስራኤል ግን ኤምባሲዋን በሶማሊላንድ ልትከፍት መሆኑም ተሰምቷል። የእስራኤል መንግስት የሚከፍተውን የሶማሊላንድ ኤምባሲንም ተከትሎ 17 ሀገራት የጋራ መግለጫን አውጥተዋል። እነዚህ 17 ሀገራት ያወጡት የጋራ መግለጫ ሶማሊላንድ ላይ የእስራኤል ኤምባሲ እንዳይከፈት የሶማሊላንዱ ደግሞ በእስራኤል እንዳይከፈት ያደርጋል ተብሎ የሚጠበቅ ብቻ ሳይሆን በአፍሪካ ቀንድ ላይ ያለውን የኃይል አሰላለፍ በመቀየር ወደ ቀይ ባህር ለመግባት በሶማሊላንድ በኩል የሚገኙ ወደቦችን ለመጠቀም ጥረት የምታደርገው ኢትዮጵያን ከቀይ ባህር ለማስቀረት የሚደረጉ ጥረቶች እንደሆኑም የታወቀ ነው። እነዚህ 17 ሀገራት እነማን ናቸው? በመግለጫቸው ላይ ምን ሳተቱ? የሚለውን ጨምሮ ሌሎች መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን አሁኑኑ ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚ መረጃ ተሻገር ከሆኝ አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በእርስ በርስ ግጭት ወይም ደግሞ በእርስ በርስ ጦርነት እየታመሰች በምትገኘው ሱዳን ውስጥ የተባበሩት አረብ ኤምሬትና ሳውዲ ያለባቸውን ውጥረት አሳድገው እቺን ሀገር ሜዳ አድርገው ደግሞ ፉክክራቸውን ሊያጠናክሩበት የሚችሉት አይነት እንቅስቃሴዎች ከቅርብ ጊዜያት ወዲህ መመልከት ጀምረናል። የሳውዲ መንግስት አሁን ባለው ሁኔታ ላይ በአፍሪካ ቀንድ ከሚገኙ በተለይም ደግሞ ለቀይ ባህር ስትራቴጂካዊ ከሆኑ ሀገራት ጋር ያለውን የሁለትዮሽ ግንኙነት ጥምረት ከማጠናከር በተጨማሪ ከባህር በር የሌላትና ከቀይ ባህር የራቀችው ነገር ግን ደግሞ በኢኮኖሚ፣ በዲፕሎማሲው፣ በፖለቲካው ብልጫን እያገኘች ያለችው ኢትዮጵያ ጋር የሁለትዮሽ ግንኙነቱንም አጠናክሯል። ታዲያ ከቀናት በፊት የሳውዲ የውጭ ጉዳይ ሚኒስተር ምክትሉ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር በቀጠናዊ ጉዳዮች ላይ እንዲሁም ደግሞ አጠቃላይ ከኢትዮጵያ ጋር ያላቸው የሁለትዮሽ ግንኙነትን በተመለከተ ምክክር ካደረጉ በኋላ አሁን ላይ ደግሞ ከሱዳን ጋር የጋራ ስትራቴጂካዊ ትብብርን ለመፍጠር የሚያስችል መግባባት ላይ ደርሰው በመጪዎቹ ቀናት የሚከበረው መላው የእስልምና ተከታዮች የሚያከብሩት የኢድ አል አድሃ በዓል ማግስት ላይ የሱዳኑ መሪ ጀነራል አልቡርሃን ከሳውዲ መንግስት ባለስልጣናት ጋር በጋራ የሚወያዩባቸውና የሱዳንና የሳውዲን የሁለትዮሽ ግንኙነት ይበልጥ የሚያጠናክር ምክር ቤትን ለማቋቋም ጭምር የተለያዩ እንቅስቃሴዎችን እያደረጉ መሆናቸውን የሚገልጽ መረጃ ሱዳን ትሪቢዩን ይፋ አድርጓል። ሌሎች ዓለም አቀፍ ሚዲያ ተቋማትን ጭምር ይህንኑ መረጃ እያጋሩት ይገኛሉ።
ይህ የሳውዲንና የሱዳንን የሁለትዮሽ ግንኙነት ያጠናክራል ተብሎ የሚታሰበው ስትራቴጂካዊ የጋራ ምክር ቤቱ የሱዳኑ የውጭ ጉዳይ ሚኒስትር አሊ ዩሱፍ የሎጂስቲክ አገልግሎቱን አጠቃላይ ለምክር ቤቱ ስብሰባዎች የሚያስፈልጉ ነገሮችን ዝግጅታቸውን አጠናቀው እንግዲህ የቁርጡን ቀን እየተጠባበቁ መሆኑን የሚያሳይ ነው። አሁን ባለው ሁኔታ ላይ እንግዲህ የሳውዲ መንግስት ከሱዳን ጋር ለመመጣመር ፈለገ ወይም ደግሞ ሳውዲ ወደ ኢትዮጵያ ካደረገችው ጉብኝት በኋላ አሁን ላይ የሱዳን ጦርን የሚመራው ጀነራል አልቡርሃን በብሉ ናይል አካባቢ በሚገኙ የድንበር አካባቢዎች ላይ ለኢትዮጵያ ቅርብ ርቀት ላይ በሚገኙ አካባቢዎች ላይ የጦር ብልጫን ወስዶ አካባቢውን በተቆጣጠረበት በዚህ ወቅት ላይ ሳውዲ ከኢትዮጵያ ጋር ያላትን ግንኙነት አጠናክራ ደን ደግሞ ከሱዳን ጋር ለምንድነው የጋራ ስትራቴጂካዊ ምክር ቤትን መመስረት ያስፈልጋት የሚሉ ጥያቄዎችም ይነሳሉ። በቀጠናው ላይ የሚገኙ ሀገራት በተለይ እንደ ኤርትራ ያሉ ሀገራት ከሳውዲ ጋር ስትራቴጂካዊ ጥምረታቸውን አሳድገው ሳውዲን በኢትዮጵያ ላይ ጠላት አድርገው ለማስነሳት ወይም ደግሞ ሳውዲ የኢትዮጵያ ተቃራኒ ነች፣ የኢትዮጵያ የቀይ ባህር ጥያቄ ትቃወማለች የሚል አጀንዳን ለማስጨበጥ ጥረቶች ሲያደርጉ ነበር። ጅቡቲን በተመሳሳይ የሳውዲ መንግስትን ወደ ሀገሪቱ በማስገባት የተባበሩት አረብ ኤምሬትን ከቀጠናው ገፍቶ በማስወጣት ኢትዮጵያ ያላትን አጋርነት ለማቀሳቀስ ጥረቶችን ሲደረጉ ነበር። የተባበሩት አረብ ኤምሬት አሁን ባለው የአፍሪካ ቀንድ የፖለቲካ ሁኔታ ላይ ከተለያዩ ሀገራት የነበራትን እንቅስቃሴ እየቀነሰች መጣ። አሁን ላይ ሰፋ ያለ እንቅስቃሴዎችን እያደረገች የምትገኘው ከኢትዮጵያና ከራስ ገዟ ሶማሌላንድ ጋር ነው። ስለዚህ እነዚህ አይነት ጥምረቶችን በመጠቀም በሳውዲና በተባበሩት አረብ ኤምሬት መካከል ያለውን አለመግባባት ወይም ደግሞ የኃይል ፉክቻን መነሻ አድርገው የሱዳን ባለስልጣናት የጋራ ስትራቴጂካዊ የሆነ ምክር ቤትን በማቋቋም ጭምር ለጋራ ጉዳያቸው ላይ ለመምከር የሚያስችሉ ዝግጅቶችን አድርገናል ነው እያሉ ያሉት። ይሄ ከመሆኑ ከቀናት በፊት እንግዲህ አዲስ አበባ የመጡት የሳውዲ የውጭ ጉዳይ ሚኒስትር ምክትሉ ከኢትዮጵያ ጋር በነበራቸው ቆይታ ላይ በአፍሪካ ቀንድ ስላለው ቀጠናዊ ውጥረት ወይም ደግሞ ቀጠናውን ወደ ሰላም ለማምጣት የሚደረጉ ጥረቶች ላይ ምክክር ተደርጓል። ስለዚህ አሁን ከሱዳን ጋር የሚደረጉ የጋራ ምክር ቤቶች ከሱዳን ጋር የሚደረጉ የሁለትዮሽ ግንኙነት ከኢትዮጵያ ጋር ከተደረጉ ንግግሮች ማግስት መሆናቸው ሳውዲ በኢትዮጵያና በሱዳን መካከል ያለውን ግጭት ከመፍታትም ባለፈ በቀጠናው ላይ ኢትዮጵያ ያላትን ሚና በማሳደግ የኢትዮጵያን ስትራቴጂካዊ ተጠቃሚነት ለማረጋገጥ የምታደርገውን ጥረት ቁልጭ አድርጎ የሚያሳይ ነው። ምናልባትም ሳውዲ ባለፉት ጊዜያት በኤርትራ የሚገኙ አሰብና የምጽዋ ወደብን ታለማለች ወይም ደግሞ ከኤርትራ ጋር ያላትን ጥምረት አጠናክራ ኢትዮጵያ ላይ ታደርጋለች፣ ከኢትዮጵያ በተቃራኒ ትቆማለች ተብሎ እየተጠበቀ የነበረ ቢሆንም ሳውዲ ግን በአሰብ ወደብ ላይ ሆነ በምጽዋ ላይ ግብዣዎች ቢደረጉላትም ግብዣውን የመቀበል አዝማሚያው ሳታሳይ አሁን ላይ ግን የእርስ በርስ ግጭት ላይ የሱዳን የእርስ በርስ ግጭት ላይ ከሱዳን ጋር የጋራ ስትራቴጂካዊ ምክር ቤትን በማቋቋም ጭምር ለጋራ መስራት የሚያስችላቸው መግባባት ላይ መድረሳቸው ሳውዲ በቀጠናው ላይ ሰላምን አምጥታ የራሷን ስትራቴጂካዊ ተጠቃሚነትን ለማሳደግ የምታደርገው ጥረት እንደሆነም እየተነገረ ይገኛል። ለዚህ ጥረቷ ማሳደጊያ ደግሞ ኢትዮጵያን አጋር አድርጋ ግን ደግሞ ጀነራል አልቡርሃንን አጋር አድርጋ እየሄደች ያለችበት ሁኔታ ሌሎች በቀጠናው ከሚገኙ ሀገራት ጋር እየፈጠረች ያለችው ጥምረት ኢትዮጵያን ወደ ቀይ ባህር እንድትገባ የሚያደርጋት ብቻ ሳይሆን በሱዳንና በኢትዮጵያ መካከል ውጥረቶች እንዳይፈጠሩ ወይም ደግሞ አሁን ላይ ያሉ አለመግባባቶች እንዳይባባሱና ወደ አላስፈላጊ ግጭት ወደ አላስፈላጊ ጦርነት እንዳይገባ ደን ደግሞ የሱዳን ጦር በኢትዮጵያ ድንበር ላይ የሚያደርገውን እንቅስቃሴም ተከትሎ የጋራ ደህንነቶችን ማስጠበቅ የሚያስችሉ መግባባቶች ላይ ለመድረስ የሚያስችል እንደሆነም እየተነገረ ይገኛል። አሁን ላይ ያለው ሱዳን ያቀደችው ወይም ደግሞ የሱዳን የውጭ ጉዳይ ሚኒስትር የሎጂስቲኩን አጠቃላይ የሚያስፈልጉ ጉዳዮችን ጨርሰንበታል እያሉት የሚገኘው የጋራ ስትራቴጂካዊ ምክር ቤቱ ማርች 2025 ላይ የሱዳኑ መሪ ጀነራል አልቡርሃን እንዲሁም ደግሞ የሳውዲው መሪ የሆኑት መሐመድ ቢን ሳልማን በጋራ በመሆን መግባባት ላይ የደረሱበት ጉዳይና ተፈጻሚ ሳይሆን የቆየ ነው። ስለዚህ ማርች ላይ ነው መግባባት የደረሱት። እንግዲህ ከሳምንታት በኋላ ይህንን መግባባታቸውን በማሳደግ ስትራቴጂካዊ የሆነ ምክር ቤቱን ለማሳደግ ነው። ይህ ምክር ቤት መቋቋም በሁለቱ ሀገራት መካከል ያለውን ትብብር ከፍተኛ ደረጃ ላይ ከማድረሱን በተጨማሪ የተባበሩት አረብ ኤምሬት ከሱዳን ፈጥኖ ደራሽ ኃይል በመቆም እያደረገች ያለችውን እንቅስቃሴ ለመፎካከር ወይም ደግሞ ሳውዲን ወደ ቀጠናው አስገብተው የራሳቸውን ዓላማ ለማሳካት የሚያደርጉት ጥረት እንደሆነም ጭምር ነው የተገለጸው። አሁን ባለው ሁኔታ የሳውዲ ባለስልጣናት ወደ ኢትዮጵያ እያደረጉት ያሉት ጉብኝት ደን ደግሞ የሱዳን የኤርትራና የግብጽ ባለስልጣናት ደግሞ ሳውዲ ድረስ እየሄዱበት ያለው ሁኔታ ሳውዲ ከኢትዮጵያ ጋር ያላትን ግንኙነት ላለማጣት ጥምረቷን ለማጠናከር እየከፈለች ያለችው መስዋዕትነት በደንብ የሚያሳይ ነው። ደን ደግሞ ሌሎቹ ሀገራት እንደ ግብጽ፣ እነ ኤርትራ፣ እነ ጅቡቲ እንደነ ሱዳን ያሉት ደግሞ ሳውዲን ከኢትዮጵያ ለመነጠል የሚያደርጓቸው ጥረቶች
የሚያመጧቸው አጀንዳዎች በሙሉ ተቀባይነት የሌላቸውና ሳውዲ በኢትዮጵያ ላይ ያላትን ጠንካራ የሚባል አቋም፣ ጠንካራ የሚባል ፍላጎት፣ ጠንካራ የሚባል ስትራቴጂካዊ አጋርነትን የሚያሳይ ነው። ስለዚህ አሁን ስትራቴጂካዊ የሆነው የጋራ ምክር ቤቱ ሲቋቋም በሱዳንና በሳውዲ መካከል ያለውን ትብብር ከማሳደግም ጎን ለጎን ሱዳን በኢትዮጵያ ድንበር ላይ ልታደርጋቸው የምችላቸውን እንቅስቃሴዎች፣ በቀጠናው ላይ ሊፈጥራቸው የሚችላቸው ማንኛውም አይነት እንቅስቃሴዎችና የትኛውም አይነት አጀንዳዎችን ሳውዲ ከኢትዮጵያ ጥቅም አንጻር ስትራቴጂካዊ ተጠቃሚነት አንጻር በመመልከት ጭምር ልትቃወማቸው የምችላቸውን እየተቃወመች ግን ደግሞ የምትደግፋቸውን እየደገፈች የምትሄድበትን ሁኔታ የሚፈጥር ነው። ስለዚህ በሱዳንና በሳውዲ መካከል የጋራ ስትራቴጂካዊ ትብብር የሚገለጽበት ምክር ቤትን ለማቋቋም እቅዱን ጨርሰው የሎጂስቲኩ አጠቃላይ ሁኔታ ተስተካክሎ እንግዲህ ከሮብ ቀጥሎ ባለው ቀን ሐሙስ ወይ አርብ ላይ የጋራ ምክር ቤት ስብሰባው ይደረጋል። በጋራ ምክር ቤቱ ስብሰባ ላይ የጋራ መግለጫዎች ይወጣሉ ተብሎ ይጠበቃል። ሳውዲም ለሱዳን የምትገባው ቃል ኪዳኖች ይኖራሉ። ግን ደግሞ ሱዳንም ደግሞ ከሳውዲ ልትጠይቅ የምትችላቸው ጥያቄዎች ሊኖሩ ይችላሉ ተብሎ ይጠበቃል። እንግዲህ በአፍሪካ ቀንድ ላይ አሁንም ሳውዲና የተባበሩት አረብ ኤሚሬት በግራና በቀኝ ክንፍ ላይ ሆነው ስትራቴጂካዊ የተባለ እንቅስቃሴን እያደረጉ ነው ያሉት። ወደ ምን ሊወስዳቸው ይችላል የሚለው ደግሞ በቀጣዮቹ ቀናት ልናይና ልንመለከተው የምንችለው ጉዳይ ነው የሚሆነው ማለት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። አብራችሁን ቆዩ። የሉዓላዊ ሀገርነት እውቅናን ከመስጠት ባለፈ እስራኤል ኤምባሲዋን ለምን ትከፍታለች የሚል ተቃውሟቸውን አስነስተው እስራኤል እያደረገች ያለችው እንቅስቃሴ ህገ ወጥ ነው፣ የሶማሌን ሉዓላዊ አንድነት ግዛትን የሚጥስ ነው እያሉ ይገኛሉ። እነዚህ 17 ሀገራት በድፍረት መግለጫ ሲያወጡ ኤርትራ ከመግለጫው አካል አይደለችም። ነገር ግን ኤርትራ በምትወክላት በግብጽ በኩል ተወክላ የሉዓላዊ ሀገርነት እውቅናውን እየተቃወመችም ትገኛለች ማለት ነው። እነዚህ ሁሉ እንቅስቃሴዎች፣ እነዚህ ሁሉ ጥረቶች አሁን ላይ የሚያሳዩት ነገር ቢኖር የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅና በመቃወም ሽፋን ውስጥ ሆና ግብጽ እያደረገች ያለችው ጥረት ኢትዮጵያን ወደ ቀይ ባህር እንዳትገባ ነው። ምክንያቱም አሁን ላይ ግብጽ በይፋ ገልጻለች፣ ለቀይ ባህር ዳርቻ ስትራቴጂካዊ የሆነ አቅጣጫና ቦታ የሌላቸው ሀገራት ወደ ቀይ ባህር መግባት መብት የላቸውም የሚል መግለጫ አውጥታለች። ስለዚህ እነዚህ ሁሉ የሚያሳዩት የነዚህ ጥረቶች መጠናከር የሚያመላክተው ኢትዮጵያ ወደ ቀይ ባህር እንዳትገባ ሀሳብ ያላት ግብጽ ይህን ሀሳቧን ለማሳካት በምታደርገው ጥረት ላይ ሌሎች ሀገራት እንዲተባበሯት፣ ሌሎች ሀገራት ከጎኗ እንዲቆሙ ጭምር ድጋፍን እየሰበሰበችና የተለያዩ ጥረቶችን እያደረገች መሆኑን የሚያሳይ ጉዳይ ነው። የነዚህ ጉዳዮች አንድ ላይ መጠናከር፣ የነዚህ ጉዳዮች መጣመር ደግሞ እንደፈለገች ኢትዮጵያ ወደ ቀይ ባህር እንዳትገባ ያደርጋታል ቢባልም እነዚህ 17 ሀገራት ያሰሙትን ተቃውሞ እስራኤል አላዳምጣችሁም ብላለች። የትኛውም ኃይል አሁን ላይ የየመኑ ሁቲ መንግስትም እኮ እስራኤል በሶማሊላንድ ላይ የጦር ሰፈር የምትገነባበት ቦታ ካገኘች ወይም ደግሞ የጦር ሰፈር መገንባት የሚያስችላትን ስፍራ ሶማሊላንድ የምትሰጣት ከሆነ ሶማሊላንድን የባሊስቲክ ሚሳይሎቻችንን ተጠቅመን በ4 ደቂቃ ውስጥ እናጋያታለን ወይም ደግሞ እናፈነዳታለን የሚል መግለጫቸውን ጭምር ሰጥተዋል። ስለዚህ እነዚህ ሁኔታዎች ሁሉ የሚያሳዩት ሶማሊላንድ የሉዓላዊ ሀገርነት እውቅናን እንዳታገኝ የሚንቀሳቀሱ ሀገራት ለየመኑ ሁቲ ቡድን ጨምሮ ለሌሎች በሽብር እንቅስቃሴ ውስጥ ለሚገኙ ኃይሎች ድጋፍ በመሆን የሽብርተኝነት እንቅስቃሴ መደገፍ፣ የቀይ ባህር ቀጠና ሰላም እንዳይጠበቅ ማድረግ፣ ግን ደግሞ ራስ ገዟ ሶማሊላንድ ከነ ኤርትራ የተሻለች የመንግስት አወቃቀር ያላት፣ ከሶማሊያ የተሻለ የተረጋጋ ሰላም ያላት፣ ከነሱ የተሻለ ዲሞክራሲያዊ ልምምድ ውስጥ ያለች ትናንት የተመሰረተች ሀገር አድርገው የሚያወራት ራሱ የአፍሪካ ህብረት ከዚህ ቀደም ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና መስጠት እንደሚያስፈልግ የገለጸበት የሰነድ ማስረጃ ሁሉ ባለበት ሁኔታ ላይ እስራኤል የወሰደችውን እርምጃ ተቃውሞ መግለጫ እያወጡ ያሉ ሀገራት ከሚያጡት ስትራቴጂካዊ ጠቀሜታ አንጻር ነው። ግብጽ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና የሚሰጣት ከሆነና የራስ ገዟ ሶማሊላንድ ላይ አሜሪካና እስራኤል የተለያዩ ኢንቨስትመንቶችን አድርገው የሚንቀሳቀሱ ከሆነ ለቀይ ባህር ስትራቴጂካዊ ቦታ ናት። ስለዚህ የቀይ ባህር ስትራቴጂክ የምትሆን ከሆነ የግብጽ እየተዳከመ ያለው የስዊዝ ካናል ገቢ ከስዊዝ ካናል በተጨማሪ ሌሎች ጉዳዮችም ጭምር አንድ ላይ ተሰባስበው የጋራ የሆኑ መግባባቶች እንዳይፈጠሩ እንዲሁም ደግሞ የተለያዩ ውጥረቶች እንዲፈጠሩ ምክንያት ሊሆኑ ይችላሉ የሚለው ስጋት እንግዲህ እየተባባሰ የመጣው ማለት ነው። ስለዚህ እነዚህ ሁኔታዎች በተጠናከሩበት በዚህ ጊዜ ላይ በእስራኤልና በራስ ገዟ ሶማሊላንድ መካከል ያለው የሁለትዮሽ ግንኙነት አድጓል። ግን ደግሞ ሁለቱም ሀገራት በግላቸው ከኢትዮጵያ ጋር ያላቸውን ጥምረት አሳድገዋል። ስለዚህ 17 ሀገራት ተቃወሙ አልተቃወሙ እስራኤል ግድ የሚሰጣት ነገር የለም። ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናውን ትሰጣለች። እውቅናውን ከመስጠት ባለፈ ደግሞ ኤምባሲዋን ትከፍታለች። ኤምባሲ ከመክፈት ባለፈ ደግሞ እስራኤል የጦር ሰፈራን ጭምር በሶማሊላንድ ላይ ትገነባለች። እነዚህ 17 ሀገራት በአረብ ሊግ ይቃወሙ፣ በአፍሪካ ህብረት ይቃወሙ፣ በተባበሩት መንግስታት ድርጅት ቢቃወሙም ጭምር እስራኤል አሁን ላይ የያዘችው አቋም
የየመኑን ሁቲን ቡድን ለመቅጣት የቀይ ባህርን ደህንነትን ለማስጠበቅ የሚከፈለውን ዋጋ ከፍላ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናው መስጠት የሶማሌላንድን ሉዓላዊነት ማስጠበቅ ነው። ስለዚህ እስራኤል በምትወስደው እርምጃ ተጠቃሚ የምትሆነው የእስራኤል አጋር የሆነችው ኢትዮጵያ ወደ ቀይ ባህር ለመግባት ያስችላታል። ደግሞ እነዚህ ሀገራት የኢትዮጵያን የቀይ ባህር ጥያቄ የሚቃወሙ ሀገራት ደግሞ አሁን ላይ የሚያደርጉትን ጥረት እንዳይሳካላቸው ህልማቸው እውን እንዳይሆን የሚያደርጋቸው መሆኑን ይገልጻል ማለት ነው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ቸር ቆዩ።